ለጉብኝት ግብጽ የገቡት የኤርትራው ፕሬዝዳንት ኢሳያስ እግራቸው እንደወጣ በሰራዊታቸው ላይ አደገኛ ጥቃት ተፈጽሞበታል። ተጠባቂው ጦርነት ተጀምሯል። እስከ ፍጻሜው ከኛ ጋር ከሆናችሁ ተሰሙታላችሁ። በአማራ ክልል በመከላከያና በፋኖ ታጣቂዎች መካከል እልህ አስጨራሽ ጦርነት ተደርጓል። ከባህር ዳር የተላከልንን ልዩ ዘገባ በቆይታችን እናቀርባለን። አሜሪካ በፈጸመችው የአየር ጥቃት በርካታ ኢትዮጵያውያን መገደላቸውን ተከትሎ የጦር ወንጀል ምርመራ እንዲደረግባት ተጠይቋል። በሀገራዊ ምርጫ ለመወዳደር ዝግጅት እያደረገ እንደሚገኝ የፓርቲው ምክትል ፕሬዝዳንት አቶ ደሳለኝ ደምሴ ተናገሩ። ይህ ጥበብ ሚዲያ ነው። ጥበብ ሚዲያ በጋዜጠኞች የተመሰረተ ሚዛናዊና ተአማኒ መረጃዎችን በየዕለቱ የሚያደርሳችሁ ገለልተኛ የሚዲያ ተቋም ነው። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጠይቃለን። በዛሬው ቆይታችን እነዚህንና ሌሎችንም ሀገር አቀፍ መረጃዎችን በዝርዝር የምናሰማችሁ ይሆናል። በቅድሚያም የቢዝነስ ዘገባዎቹን እናስቀድማለን። ዛሬ በዳሽን ባንክ አንድ የአሜሪካን ዶላር 148 ብር ሲመነዘር ዩሮ 171 ብር ከ7 ሳንቲም፣ ፓውንድ 199 ብር ከ8 ሳንቲም እንዲሁም ድርሃም 40 ብር ከ4 ሳንቲም፣ ሪያል 39 ብር ከ5 ሳንቲም፣ የቻይና ዩዋን 18 ብር ከ6 ሳንቲም ሲመነዘር ውሏል። በአቢሲኒያ ባንክ አንድ የአሜሪካን ዶላር 148 ብር ከ7 ሳንቲም፣ ፓውንድ 198 ብር ከ8 ሳንቲም፣ ዩሮ 173 ብር ከ1 ሳንቲም፣ ድርሃም 41 ብር ከ8 ሳንቲም እንዲሁም የሳውዲ ሪያል 40 ብር ከ9 ሳንቲም፣ የቻይና ዩዋን 20 ብር ከ9 ሳንቲም በዛሬው ዕለት ሲመነዘር ውሏል። በህብረት ባንክ አንድ የአሜሪካን ዶላር 148 ብር፣ ፓውንድ 196 ብር እንዲሁም ዩሮ 172 ብር ተመንዝሯል። አምኒስቲ አሜሪካ በየመን በፈጸመችው አየር ጥቃት በርካታ ኢትዮጵያውያን ስደተኞች መገደላቸውን አስመልክቶ የጦር ወንጀል ምርመራ እንዲደረግ አሳሰበም። ባሳለፍነው 2017 ሚያዝያ ወር ላይ አሜሪካ በየመን ሁቲዎች በሚያስተዳድሩት የስደተኞች መጠለያ ጣቢያ ላይ በፈጸመችው አየር ጥቃት በርካታ ኢትዮጵያውያን ስደተኞች መገደላቸውን ተከትሎ አምኒስቲ ኢንተርናሽናል ድርጊቱ የጦር ወንጀል ተደርጎ ሊወሰድ ይችላል ሲል ገልጾ ምርመራ እንዲደረግ አሳስቧል። አምኒስቲ የአሜሪካ ጦር ሚያዝያ 20 ቀን 2017 ዓመተ ምህረት በፈጸመው የኦፕሬሽን ራፋል ራይደር ዘመቻ አካል የሆነው ጥቃት ዓለም አቀፍ ሰብአዊ ሕግጋትን የጣሰ ነበር ብሏል። እንደ ተቋሙ ገለጻ የአየር ጥቃት የተፈጸመበት መጠለያ ጣቢያ የሁቲ ባለስልጣናት በህገወጥ ስደት ምክንያት ያሰሯቸውን ስደተኞች የያዘ ሲሆን ቦታው የሚታወቅ ሰላማዊ ሰዎች የሚገኙበት ቦታ ነበርም ብሏል። አምኒስቲ ኢንተርናሽናል የመካከለኛው ምስራቅና የሰሜን አፍሪካ ቀጠና ምክትል ዳይሬክተር የሆኑት ክሪስቲን ባኬር ከአደጋው የተረፉ ሰዎች የሰጡት አሰቃቂ ምስክርነት መጠለያ ጣቢያው በታሳሪዎች የተሞላ የሰላማዊ ሰዎች ህንጻ ቢሆንም ያለ አንዳች ጥንቃቄ እንደተደበደበ ግልጽ የሆነ ምስል ይፈጥራልም ብለዋል። በሰነአ መጠለያ ጣቢያ ላይ በሚገኙ ሲቪሎች ላይ የተፈጸመው የአሜሪካ አየር ጥቃት የተሰኘው ዝርዝር ሪፖርት በህይወት ከተረፉ 15 ኢትዮጵያውያን ጋር በተደረገ ቃለ ምልልስ እንዲሁ የሳተላይት ምስሎች እንዲሁም ፎቶና ቪዲዮዎችን በመተንተን ላይ የተመሰረተ ነው። ተቋሙ በአብዛኛው በሃያዎቹ ዕድሜ ውስጥ የሚገኙ 16 ኢትዮጵያውያን ወንዶች በጥቃቱ መገደላቸው ተለይቷል። በሁቲ የፍትህና ሰብአዊ መብቶች ሚኒስቴር መረጃ መሰረት በጥቃቱ 117 አፍሪካውያን ስደተኞች ታስረው የነበረ ሲሆን 61ዱ መገደላቸውንና 56ቱ ደግሞ መቁሰላቸውን አትተዋል። በህይወት የተረፉ ሰዎች ለአምነስቲ እንደተናገሩት የመጀመሪያው ፍንዳታ በአቅራቢያው ያለ ህንጻ ሲመታ በውስጥ ተጠልለው እንደነበረ ገልጸዋል። ሁለተኛው የአየር ጥቃት የስደተኞች ማቆያ ክፍሉን በቀጥታ መምታቱን በፊት ለማምለጥ ሲሞክሩ ታጣቂዎች እንዳያመልጡ ለማስጠንቀቅ በሚል ወደ ሰማይ ተኩስ እንደከፈቱ አስታውሰዋል። ጥቃቱን ተከትሎ በርካታ በህይወት የተረፉ ሰዎች እጅግ ከባድ ጉዳት እንዳስተናገዱ ተገልጿል። ከዚህም መካከል የአካል ጉዳት፣ የነርቭና የጭንቅላት ጉዳት የደረሰባቸው ይገኙበታል። በፍንዳታው እግሩን ያጣው የ20 ዓመቱ ኢትዮጵያዊ ሀጎስ ሞትህን ትመኛለህ ሲል ስለ ሁኔታው ተናግሯል። ሌላኛው በጥቃቱ አንድ አይኑን ያጣው ደስታ የተባለ ግለሰብ በበኩሉ ጥቃቱ ብዙዎችን ገድሏል፣
እኛ ደግሞ ለአካል ጉዳት ዳርጎናል፣ እንዲሁም ሌሎች በድንጋጤና በፍርሃት ውስጥ ጥሎ አልፏል ሲሉ አስረድቷል። አምነስቲ ቦታው የሰላማዊ ሰዎች መቆያ በመሆኑ ለዓመታት የታወቀ ሲሆን የሰብአዊ እርዳታ ድርጅቶችም ቦታውን በመደበኛነት ይጎበኙት ነበርም ብሏል። አክሎም በጎርጎሮሲያኑ 22 በሳውዲ የሚመራው ጥምረት ከአሜሪካ ሰራሽ ቦምብ ተጠቅሞ በዚሁ ግቢ ውስጥ ከ90 በላይ እስረኞችን ከገደለ በኋላ አሜሪካ ጣቢያው የሲቪል ተቋም መሆኑን ማወቅ ነበረባትም ብሏል። የ16 ዓመቷን ታዳጊ አስገድዶ የደፈረው ግለሰብ በጽኑ እስራት ተቀጣ። በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ከፋ ዞን ኪሻ ወረዳ የሪክጭቲ ቀበሌ ተከሳሽ ፍቅሬ ተሾመ ሐምሌ 12 ቀን 2017 ዓመተ ምህረት ከቀኑ 11 ሰዓት ላይ የ16 ዓመትና የ10ኛ ክፍል ተማሪ የሆነችን ወጣት ራሷን እንዳትከላከል በማድረግ በኃይል አስገድዶ መድፈሩ ተረጋግጧል። የጌሻ ወረዳ ፖሊስ ጥቆማ የደረሰው ወዲያውኑ ተጠርጣሪውን በቁጥጥር ስር በማድረግ ተጎጂዋን ወደ ሕክምና ወስዷል። የታክቲክ ምርመራ ማስተባበሪያ ኃላፊ ረዳት ኢንስፔክተር ሸሪፍ አደም እንዳሉት ፖሊስ በሰውና በሕክምና ማስረጃ የተደገፈ ጠንካራ የምርመራ መዝገብ በማደራጀት ለወረዳው አቃቤ ሕግ ልኳል። ፍርድ ቤቱ ጥቅምት 20 ቀን 2018 በዋለው የወንጀል ችሎት ሌሎችን ያስጠነቅቃል፣ ወንጀል ፈጻሚውን ያስተምራል በሚል መልእክት ተከሳሽ ፍቅሬ ተሾመ በ8 ዓመት ጽኑ እስራት እንዲቀጣ ወስኖበታል። የሲዳማ ፌዴራሊስት ፓርቲ በሀገራዊ ምርጫ ለመወዳደር ዝግጅት እያደረገ እንደሚገኝ የፓርቲው ምክትል ፕሬዝዳንት አቶ ደሳለኝ ደምሴ ተናገሩ። የሲዳማ ክልል ውስጥ ከሚንቀሳቀሱ የፖለቲካ ፓርቲዎች መካከል የክልሉ መንግስት ዋነኛ ተቃዋሚ የሆነው የሲዳማ ፌዴራሊስት ፓርቲ በመጪው ሀገራዊ ምርጫ እንደሚወዳደር አስታውቋል። የፓርቲው ምክትል ፕሬዝዳንትና የፖለቲካ ጉዳዮች ኃላፊ አቶ ደሳለኝ ደምሴ አስተያየታቸውን እንደሰጡት የክልሉ መንግስት በፓርቲያቸው ውስጥ ሰርጎ ገብ አጀንዳ አደራጅቶ ከምርጫ ውድድር ሊያስቀራቸው ከፍተኛ ጥረት እያደረገ እንደሚገኝ ተናግረዋል። የክልሉ መንግስት በህዝቡ ላይ የሚያደርሰውን በደል የሚያጋልጡ ሐቀኛ ፓርቲዎችን ለማፍረስ ቀን ማታ ሰርቷል ያሉት ምክትል ፕሬዝዳንቱ የፓርቲያቸው ቢሮ ተሰብሮ ሙሉ ሰነዶችና ንብረቶች እንዲሰረቁ መደረጉን አስታውሰዋል። ሐሳብ ይፈራል ባሉት የክልሉ መንግስት ጫና ቢደርስባቸውም ጫናውን ተቋቁመው በሀገራዊ ምርጫ ለመወዳደር በእኛ በኩል ፍላጎት አለን ሲሉ ተደምጠዋል። የሰላም ጥሪውን የተቀበሉ የታጣቂ ኃይሎች እጃቸውን መስጠታቸውን የሰሜን ጎንደር ዞን መንግስት ኮሙኒኬሽን ዘገበ። በሰሜን ጎንደር ዞን ዳባት ከተማ ራሱን ፋኖ ብሎ ከሚጠራው ታጣቂ ኃይል ጋር በጫካ የቆዩ የታጠቁ ኃይሎች የሰላም ጥሪን ተቀብለው በቦታው ለሚገኘው መከላከያ ሰራዊት እጃቸውን ሰጥተዋል ብለዋል። የ403ኛ ኮር ዋና አዛዥ ብርጋዴር ጀነራል አዘዘው መኮንን እንደገለጹት የታጣቂ ቡድኑ አባላት ሰላምን መርጠው በተደራጀ መንገድ እጃቸውን ሰጥተዋል ብለዋል። ይህ ውጤትም የተገኘው ኮሩ ያለ እረፍት ሌት ተቀን በሰራው ጠንካራ ስራና ህዝባዊ ውይይት ውጤት መሆኑን አብራርተዋል። አዛዡ አሁንም ተበጣሰው በጫካ የሚገኙ የታጣቂ ኃይሉ አባላት በሰላም እጃቸውን በመስጠት ለህዝባቸው ሰላም እንዲቆሙ አሳስበዋልም ብለዋል። ይህ ካልሆነ ግን ኮሩ ከአካባቢው የጸጥታ ኃይሎች ጋር በመሆን የማጥቃት እርምጃውን አጠናክሮ እንደሚቀጥል አስገንዝበዋልም ብለዋል። የከተማውና የወረዳው አመራር በጥምረት ከጸጥታው ኃይል ጋር በመቀናጀት ተከታታይነት ያለው ስምሪት በማድረግ የቀረበላቸውን የሰላም አማራጭ ተቀብለዋል ሲሉ የከተማው ከንቲባ አቶ ሀብትሽ ሞገስ ገልጸዋል። የዳባት ወረዳ ዋና አስተዳዳሪ መርሻ ወረታ እንደተናገሩት በጫካ የቀሩ ታጣቂ ኃይሎች የጦርነትን አስከፊነት ተገንዝበው መንግስት ያቀረበውን የሰላም አማራጭ በመቀበል በህዝባችን ላይ እየደረሰ ያለውን ግፍና መከራ እንዲያበቃ ሊያደርጉ ይገባል ሲሉ መልእክታቸውን አስተላልፈዋል። ከጫካ የተመለሱ የታጣቂ ቡድኑ አባላትም እስከዛሬ ድረስ በጫካ ሆነን በፈጸምነው ተግባር በህዝባችን ላይ ጉዳት ደርሷል። ህዝባችን እንዲጎሳቆል አድርገናል። እናት ሕክምና እንዳታገኝ ልጆች እንዳይማሩ አድርገናል። በመሆኑም
በአሁኑ ሰዓት ዘግይቶም ቢሆን የመንግስትን ጥሪና የህዝባችንን መጎሳቆል ገብቶን እጃችንን ለመንግስት ሰጥተናል ብለዋል የዞኑ መንግስት ኮሙኒኬሽን በዘገባው። መንግስት በሆደ ሰፊነት ስለተቀበለን ከመንግስት ጎን በመሆን በጫካ የቀሩ ወንድሞችን ለማስገባት ቁርጠኛ ነን ማለታቸውን የዞኑ መንግስት ኮሙኒኬሽን ዘግቧል። በኢትዮጵያና በኤርትራ ድንበር አካባቢ በኤርትራ ሰራዊት ላይ ጥቃት መፈጸሙ ተዘገበ። በኤርትራ ውስጥ የትጥቅ ትግል እያደረገ የሚገኘው የቀይ ባህር አፋር ዴሞክራሲያዊ ድርጅት ታጣቂዎችና በኤርትራ ሰራዊት መካከል የተኩስ ልውውጥ መደረጉን ከስፍራው የወጡ መረጃዎች አመላክተዋል። ድርጅቱ በሰሞኑ ለ3 ወራት ያሰለጠናቸውን ታጣቂዎች ባስመረቀበት ዕለት በኢሳያስ አፈወርቂ መንግስት ላይ በይፋ ጦርነት ማወጁ ይታወሳል። ድርጅቱ ከዚህ በፊት በኤርትራ ውስጥ በህቡ በሚንቀሳቀስ ሴሉ አማካኝነት በኤርትራ መከላከያ ሰራዊት ላይ ተደጋጋሚ የደፈጣ ጥቃቶችን ሲፈጽም ቆይቷል። በዛሬው ዕለትም በኢትዮጵያ ድንበር በቅርብ ርቀት በሚገኘው የቀይ ባህር አፋር ህዝብ መንደሮች በሚንቀሳቀሰው በኤርትራ ሰራዊት ላይ ያነጣጠረ የደፈጣ ጥቃት መፈጸሙን ለማወቅ ተችሏል። ጥቃቱ መፈጸሙን የቀይ ባህር አፋር ዴሞክራሲያዊ ድርጅት በይፋ ባይገልጽም ከአካባቢው የወጡ መረጃዎች የጥቃቱ ፈጻሚዎች ከታጣቂ ኃይሉ ጋር ግንኙነት ያላቸው መሆኑን ገላጭ ናቸው። በጉዳዩ ዙሪያ የኤርትራ መንግስትም ቢሆን ይህ ዜና እስከተጠናከረበት ጊዜ ድረስ ያለው ነገር የለም። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች ለሰዓቱ የመራረጥናቸው ዘገባዎቻችን በዚህ አብቅተዋል። ከኛ ጋር በመሆን መረጃን ከጥበብ ስለተከታተላችሁ ከልብ እናመሰግናለን። ሚዲያችን በጋዜጠኞች የተመሰረተ ሚዛናዊና ተአማኒ መረጃዎችን በየዕለቱ የሚያደርሳችሁ ገለልተኛ የሚዲያ ተቋም ነው። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጠይቃለን። ጥበብ ሚዲያ የህዝብ ድምጽ ነው።